እርግጠኛ ነኝ አይዞሽ ጀምር ዛሬ ነገ በያዝነው ፍቅር ምን አለብኝ ለሰው አይመስልም አንለያይማ አንለያይማ አንለያይም አንለያይማ እርግጠኛ ነኝ አይዞሽ ጀምር ዛሬ ነገ በያዝነው ፍቅር ምን አለብኝ ለሰው አይመስልም አንለያይማ አንለያይማ አንለያይም አንለያይማ በፍጹም አትፍሪ ነይ በሰይፋይ ስጋ የሰውን አይደለም ፈጣሪን ነው መስማት አንዳንድ ያደርጋይ ፍቅር እያሰኘ የሚለየን ቢሆናል ለምን አገናኘ ምን አለበኝ ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም 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 እናመሰግናለን። አሁን እንግዲህ ወደ አንድ እንግዳ ቤት ልንሄድ ነው። እኔ ልገባ ነው። ወደ እንግዳ ቤት ልገባ ነው። እዚህ ነው መሰለኝ እንግዳ ቤት። ወደ ቃልዬ ቤት ልገባ ነው። ቤቶች ሰው የለም እንዴ? እንዴት ናችሁ? ሰላም ናችሁ? እንዴት ነው? ሰላም ነው? እንዴት ነው? ሰላም ነው? እንኳን አደረሳችሁ። እንኳን አብሮ አደረሰ። እንዴት ነው? ሰላም ነው? አለን። እሺ እንኳን ሰላም መጣ። ምን ነው? እንኳን ደህና ቆያችሁ። ትራንስፖርት የለም? ትራንስፖርት እባክሽ ተጨናንቋል። እሺ ቁጭ በል። እሺ እንዴት ናችሁ ታዲያ? ደህና ነን እግዚአብሔር። ሰላም ነው? ደህና ነን። ሰላም ነው? ሰላም ነው? አለን እግዚአብሔር ኧረ ይመስገን። በጣም ቆያችሁ። ቆየነ። 8 ሰዓት ከሆነ 8 ሰዓት ሆነ አይደል? ቆየን በጣም። ትራንስፖርት እንግዲህ ታውቂያለሽ ሀገራችን ጉዳይ በጣም ትራንስፖርቱ ተጨናንቋል አይደለ? ነገሩ ጎበዝና ቶሎ መምጣትን ታሳሳቋል። በዛው ለቀን ላይ ተሳተን ጎበዝና። እንዴት ነው ታዲያ? ደህና ነኝ እግዚአብሔር። ሰላም ነው? ደህና ነኝ። አመት በዓል እንዴት ነው? በዓል እንግዲህ ውሄ በስመ አብ የመጀመሪያው ውሄ ባንዳ ብላ ይሆየ ብለናል። ቆንጆ ነው። ውሄ ደስ ይላል በጣም። ውሄ ምን ይመስላል? ቡሄ በጣም ነው ደስ የሚለው። አሪፍ ነው። እኔ በዚህ ሰዓት ትዝ የሚለኝ ገጠር ነው። በጣም ስለምናከብር ገጠር እያለሁ ትዝ የሚለኝ እና ደስ ይላል። እንዴ በጣም ነው ደስ የሚለው። እዚህ ምን በማድረግ ነው የምታሳልፈው አንተ? ቡሄን ያው እንጨፍራለን። እሺ ተሰባስበን ከልጆች ጋር። እሺ እና በየሰው ቤት እየሄድን እንጨፍራለን። እሺ አይ ደስ ይላል።
ደስ ይላል በጣም። በል እስኪ ልበልልሽ? አዎ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆየኔ ጌታ ጌታ ነው ጌታ ጌታ ጠንበለል ዝናቡ መጣ ወዴ ልጠለል ወዴ ልጠለል እማምዬ ቤት እጠለላለሁ 1 ብሯ ይዤ እሮጣለሁ ሆያ ሆዬ ነው ጫውታ ነው ልማዴ ሆያ ሆዬ ጉዴ ጫውታ ነው ልማዴ ሆያ ሆዬ ነው የምንለው ሆያ ሆዬ ነው የምንለው እዛ ማዶ 1 ጀሪካን እዚህ ማዶ 1 ጀሪካን እኔና ቃልዬ ልንሄድ ነው አሜሪካን ሆያ ሆዬ ነው የምንለው አመሰግናለሁ ሆያ ሆዬ ነው የምንለው ሆያ ሆዬ ነው የምንለው እዛ ማዶ 1 ጀበና እዚህ ማለ 1 ጀበና የኔና ቃሊ ኢትዮጵያ ጀግና ሆያ ሆዬ ነው የምንለው ሆያ ሆዬ ነው የምንለው ሆያ ሆዬ ነው የምንለው ሆያ ሆዬ ጉዴ ብረም ብረም ይላል ወዴ ሆያ ሆዬ ጉዴ ጫውታ ነው ልማዴ ሆያ ሆዬ ጉዴ ጫውታ ነው ልማዴ ሆያ ሆዬ ሆያ ሆዬ እዛ ማዶ እዛ ማዶ 1 ጀሪካን እዛ ማዶ 1 ጀሪካን የኔና ቃሊ ልንሄድ ነው አሜሪካን ሆያ ሆዬ የምንለው አቤት በአውደ ዓመት ድገምና የቃልዬን ቤት አመት ወርቅ አፍስሱበት አመት ፈረሳ ፍንጫ አይገባም ትንኝ የኔና ቃልዬ እግዜር ይስጥልኝ ፈረሳ ፍንጫ አይገባም ትንኝ የኔና ቃልዬ እግዜር ይስጥልኝ እግዜር ይስጥልኝ አመሰግናለሁ እሺ አመሰግናለሁ በልሄማ እንግዲህ የቤት ኪራይ ነው ደህና እንዴ ምን ማለትሽ ነው እንዴ እኔ የጨፈርኩት እኮ እኔ ነኝ በዚህ ማን እንደራደረው እንዴ በሩ ያኔ ነው የሚሆነው እንዴ በይ አንቺ ገንዘቡ እንዴ አንቺ እንጂ እኔ ነኝ እኮ የጨፈርኩት እንዴ ምንድነው 10 ብር እንዴ ትራንስፖርት እኮ እንዴ ብዙ ነው ጨርሼ የመጣሁት በይ አንቺ እንዴ በዚህ ማን እንደራደረው አንቺ እንዴ አመሰግናለሁ እንዴ ዛሬ አያልቅበትን ወደ እኔ ጋር ጋብዤዋለሁ ከየት የሄድኩ እሱ ጋር እንደሚሄድ ማየት አለበት የሚለው ነው ዛሬ ወደ እኔ ቤት ጋብዤዋለሁ እንግዲህ እናያለን ተመልካቾቻችን አያልቅበት መንገዱ እንዴት ነበር መንገዱ በጣም ርቀት አለው እኔ ከየት እንደምመጣ ቃል እያየህላት አዎ ምን አልክ ታዲያ በጣም ይርቃል ያንቺ ያንተ ነው እንጂ የሚርቀው በጣም ይርቃል ያንቺ ግን አሁን ወደዚህ ወደ ውስጥ ስገባ ዳገቱ በጣም ነው እኔ መውጣት ያቃተኝ እና ቃል ኪዳን እንዴት ነው የምትሄደው አልክ አሁን ይሄን ዳገት እንዴት ነው የምትወጣው እያልክ እያሰብክ እንዴ አንዱ ምን እንዳሰብክ ታውቂያለሽ ስመለስ ወይስ ተሸከማኝ ታወርዳለህ አይ ቃል ኪዳን ማነች ቃል ኪዳን እንዴት ነች ቃልዬ እንደነው ሳቂታ ሆናችሁን እንድታይና ከኔክ ህይወት ተሞክሮ ጎበዝ ልጅ እንድትሆን ጠንካራ እንድትሆን ነው ወደዚህ ዛሬና ኃይልቅበት ብዬ እንዲጠራሁ እና ላንተም ደግሞ መንገድ መሄድ ጥንካሬ ነው ያው ቢደክምም መቻል ነው ማይቻል ነገር ምን አለ የለም ምንም የለም የኔ አለ መሄድ አንተ አትችልማ እሱ ነው አትችልም ወደፊት ሞክራለሁ ወደፊት ሳይሆን አሁን ላንዴ ልሄድክባት ነው አንተ ደከመ እኔ ጧትም ወርዳለሁ ማታም ወርዳለሁ እና ምን ትላለህ አይ ጥሩ ነው አንቺ ጥሩ ነው ላንቺ እንግዲህ ቁመታችን እኩል ነው ምንድነው አንተ ያነሰ ታዲያ ምንም እንደውም አንተ በለጥ እኮ ትለኛለህ እንዴ ታዲያ አረ ብላ ባርከው አሜን በሶስቱ ስላሴ ስም ይትባረክ አሜን እንግዲህ ብላ እሺ ኑሮ ተወደደ በየአይነት አላረኩበትም አይ ምንም አይደለም እና
አብይን አስረክስልን ኑሮ ባክህን ብላ እንጂ ምን ነው እሺ አስረክስልን ኑሮ እንላለን። እሺ ለየት ያለ ነው የምልሽ። ኧረ ይጣፍጣል። አዘጋጃጀትሽ እራሱ ብቻሽን ያዘጋጀሽ ከማን ጋር ነው? ኧረ ብቻዬን ነው። ምን ነው ማንም አላገዘሽም? እንዴት እኔ መታገዝ አልፈልግም። አልችለውም ምለው ነገር ስላሌለ በቃ እችለዋለሁ ሁሉንም። በጣም ደስ ይላል። ብላ እሺ እንዴት ነው ላጤነት ታዲያ? ላጤነት ብቻ ኑሮ አይ ቆንጆ ነው ይመስላል። ቆንጆ ነው ለኔ ቆንጆ ነው። ለምደሽዋል? አዎ ለኔ ቆንጆ ነው። ብላ እንጂ ምን ነው? እሺ ብላ። እሺ ምሳ በልተሃል እንዴ? ጾም ነው እኮ። አይ ጾም ነው። እኔ አልጾምም። እኔ አልጾምም እንዴ? ለምን? አይ እንደ አይነቱን ነገር ቃል ኪዳን አትሰማም እንዴ? ለምንድን ነው የማትጾመው? ችግሩ ምንድን ነው? እኔ አልለመድኩም። አትዋሽ፣ ውሸት ጥሩ አይደለም። አይ ስሬስ ጾም ያላቅም ማርያም በል ባናም ውይ ምን አልክ? ፈጣሪን ታዲያ ማመስገን እኮ አለብህ። ለምን እግዚአብሔር ደግሞ እኮ በጾም መካከል ብዙ ነገሮች እንደሚቀሩ ነው ማወቅ ያለብህ። በፈተናዎች ብዙ ነገሮች እንደሚቀሩ ማወቅ አለብህ። እና ለምንድን ነው ጾም የማትጾመው? ከዛሬ ጀምሮ ጾም እንድትጾም በቃ ጾም አሉ። ካሁን በኋላ ጾም ቢያንስ ዓርብ ሮብ ሌላው ጾም ብላ ዓርብ ሮብን ያልጾመ ግን ንስሐ የለውም። ትክክል ነው። ንስሐ ገባለሁ ብሎ ሰው የሚያጠፋው ጥፋት ዓርብ ሮብ ምህረት የለውም፣ ንስሐ የለውም። እና ደግሞ ለምንድን ነው የማትጾምበት ምክንያቱ ምን ይሆን? እኔ አልጀመርኩም መጾም። ሰው ግን ይጾማል። እኔም እንደሆነ እንጂ በቃ እንደዚህ ለማዶ ነው መሰለኝ። አዎ ምን አለ መሰለህ እኔ አባባሎችም እዛለሁ። አባባሎች ገብረሃና ይድሮ የሚባል ሰው እያለ እንደኛ አጭር ነው ግን የዛን ጊዜ ክብር አላቸው። መንግስት እውቅና ሰጥቷቸዋል። በጣም እንትን የሆነ ሰው ነው፣ ጅግና የሆነ ሰው ነው። ታሪኩ ሲወራለት እስካሁን እሰማለሁ። እንዳውም አንድ ሰውዬ ብሎኛል፣ እናንተ እኮ ትፈልጋላችሁ፣ ቤተ መንግስት አጫዋች ነበራችሁ። ምንድን ነበር ያለኝ ደግሞ ጠፋብኝ። የምንድነው አጫዋች ነበራችሁ ትፈልጋላችሁ ብሎኛል። እናንተ ራስህ እንደሰው አቆጥር እንደ ራስህ ጅግና መሆን አለብኝ። ጾም መጾም አለበት። አሁን እኔ የምነግርህ መልእክት ብዙ የለፉ ሰዎች አሉ ለእኛ ላንተ ማለት ነው። እነኛ ሰዎች ደግሞ ምን ላይ እንደምንደርስ ማወቅ አለባቸው። ስለዚህ እነኛ ሰዎች ጅግና ሆነ እዚህ ላይ ደርሻለሁ እግዚአብሔር ያክብርልኝ ለማለት ለማመስገን እንዲያበቃ ጠንካራ ሰው መሆን አለበት። ጠንካራ ሰው ሆነ እኔ እንግዲህ እንደዛ ነው የምመክርህ። ለዚህም ድረስ ከዛ አስለፍተን ያመጣን ከኔ ተሞክሮ እንድትወስድ ነው። እና ታዲያ እንዴት ነው? በቃ ካሁን በኋላ ባልሽም ያልሽም ይቀበላል እኮ። ስለዚህ ብላ በነገር ጠመርኩህ። አልጾምም ስትለኝ ጊዜ ተናድጄ እኮ ነው። አበዛሽው አንቺ። አይ እኔ የተሰማኝ ስሜት መደበቅ አልችልም። ዛሬ ነው እንደዛ ነው። እሺ ታዲያሉ አሳብ ብላ በቃ አንቺ። ኧረ ይበቃል ብላ እንጂ ምን ነው ይበቃል እንዳጨምር። ኧረ አለ ሽሮ ያው እንዴ ብላ እንጂ ምን አበዛሽው? ኧረ በስመ አብ ጠጋብ እንጂ ምን ነው ወንድም ያገር አቋርጠህ መጥተህ ደክሞሃል። ስለዚህ ብላ እሺ። እንዴት ነበር ምግቡ? በስመ አብ በጣም ቆንጆ አይደለም እየሰራሽው ምግቡ? ይጣፍጣል። በጣም የሚጥም ምግብ ነው የሰራሽው። በጣም ተመችቶኛል። አመሰግናለሁ ወንድሜ። እና በዚህ በርቺ ጋር እሺ። በጣም ነው የሚጠመው። እሺ ተመችቶኛል ዛሬ። ለዚህ በልቼ አላውቅም። ትኩስ ነገር ምን ይምጣ? ትኩስ ነገር አሁን ስለሚበርድ እንግዲህ ሻይም ካለ ታቀርቢልኝ ደስ ይለኛል። እሺ
ቃል ታዲያ እንዴት ነው ኑሮ ምናምን እንዴት ነው ኑሮ እንዴት ነው? እና ቃል በጣም ነው ደስ የሚለው ስትስቂ ስትጫወቺ እሺ በጣም ነው የሚያምረው። እንደዚህ ያንን ኑሮ ትኖሪያለሽ ብዬ አስቤ አላቅም እኔ እኔም እዚህ ድረስ የጠራሁት ጥንካሬ እንድትወስድ ጎበዝ ልጅ እንድትሆን እንደዛ ላይ የጠራሁህ እንግዲህ ቃልዬ ተሞክሮ እንድትወስድ ምን አይነት ጠንካራ ናት ቃልዬ እንድትል ነው። እሺ ወንድም ማለት እሺ እኔም ለአንቺ ከአንቺ ተሞክሮ ወስዳለሁ። እንግዲህ ራሴንም ወደፊት እንደዚህ ለመቻል ከአንቺ ተሞክሮ መውሰድ አለብኝ። ብዙ ሰዎች ዛሬ ተምሬያለሁ። ተማርክ? ጎበዝ ልጅ እና ብዙ ሰዎች ደግሞ በቃ ጎበዝ ልጅ እንድትሆን የኛ መጨረሻ ማየት የሚፈልጉ አሉ። በጣም ጥሩ እና እነሱን ማሳፈር የለብንም። ኧረ የለብንም። ለኛ ተጣጥረውልናልና ጎበዞች ስላሉን ስለወደዱን የእነሱን ምስጋና ማድረስ አለብን አይደል? ስለዚህ እንግዲህ ቃልዬ እንደዚህ ነው የምንኖረው። አየህ እንግዲህ ታዲያ በቀጣይ ምን ይዤ መምጣት አለብኝ? ታዲያ ምን የጎደለ ነገር አለ ለቤቱ? ምንም የጎደለ ነገር የለም። ኧረ ተጣሻይ እናም ዋላ እንጂ አንዳንድ ነገር አይ ማንካ የለም እንዴ? ደግሞ ሻይ ብቻ ነው? ዝም ብለህ ጠጣ። ሲቀመሰው ስኳር አልባ ነው። እኔ እንደነ ማፈራ በጣም ጥሩ ሻይ። አመሰግናለሁ። ዋው አመሰግናለሁ። እንዴት ነህ ታዲያ? ሰላም ነኝ። እንግዲህ ይኸውልሽ ምን ገጠመኝ ምን ገጠመኝ አለ? የለም። አይ ምን ገጠመኝ እንኳን ቆይቷል የኔ ገጠመኝ። አይ አሁን ስራ ከጀመር ነው ወዲህ ያልኩት። ስራ ከጀመር ብዙ ሰው አሁን ከተገናኘን በኋላ ኧረ በስመ አብ ሰው እየደወለ ኧረ ምንድነው እናንተ እንዴ ምንድነው እንደዚህ ብትጀምሩ እንደዚህ ይላል ሰው። አይ ሰዎች ባይዘው ምንም ይበሉ ምንም ችግር የለውም ግን እኔ ሰዎች ጠንካራ መሆን እንዳለበት ሰው አንድ ሰው እንዴት እንደዚህ ትርፍ አድርገው እንዴት መዝናናት ይችላል የሚለው አይምሮ ማሰብ መቻል አለባቸው። እግዚአብሔር የሚያስብ እግዚአብሔር ቃሉን የሚያውቅ ሰው የሚያከብረው አሉ። የእውነት ክብር ይስጣቸው ነው ማለት ለነሱ ክብር ይስጣቸው። ሰውን የሚያከብር በሙሉ ክብር ይስጣው እና በየ ማመሰግነው። እንግዲህ ምን ትላለህ አንተ ደግሞ? እንግዲህ በጣም ነው ሐሳብሽን የተቀበልኩት እዚህ ጋር ትክክል ነው። እሺ ሲበርድ አልወድም። እሺ ክብራን ተመልካቾቻችን እንግዲህ በአዲሱ ቻናላችን አዲሱ ቅመሞቹ በሚል ቻናል መተናል። ያው እንድትከታተሉን እንግዲህ እንጋብዛለን። ቅመሞች ያው የምንሰራው ብዙ ስራዎች አለ እናንተ በዛ ፕሮግራም ላይ ብዙም ደግሞ በቤት ተደብቀው ይኖራሉ። እነሱን ለማውጣት እናንተ ቅመሞች እያሉ የሚያደንቁን አሉ፣ የሚወዱን አሉ። ከዛ የተነሳ ደግሞ እናንተም ለራሳችን ብቻ መኖር የለብንም። ለነዛ ቤት ተደብቀው በር ተዘግቶባቸው ያሉትንም ማውጣት እንዳለብን ስለማምን ነው። በጣም ትክክል ደግፈዋለሁ ይሄን ሐሳብሽ። ለምን አንድ ሰው ለራሱ ብቻ መኖር የለበትም፣ ለሰዎችም መድረስ አለበት። እነዛ ማውጣት እንዳለብን ተስፋ አደርጋለሁ። እግዚአብሔር ይርዳን። ዋናው እሱ ነው፣ ፈጣሪ ነው የሚያውቀው ሁሉን ነገር ያሟላል ብዬ አስባለሁ። ቻው ከዘቀዘብ ምን ነው እኮ ጨረሰ። ኧረ እንዴ ቀድመሽ ምንድነው አንቺ በወሬ ነው የጨረሽው። አንቺ ሻይ ነው የምወደው። የሻይ ደግሞ በጣም እወዳለሁ። በቀን 3 ሻይሽ ራሱ ለየት ያለ እኮ ነው። አመሰግናለሁ ወንድሜ። እንዴ ቅመም ሁሉ አለ እንዴ? ያለ ቅመም ሻይ ይፈላል። ስለዚህ ጠጣ ጨርስ እንጂ ሻይ በጣም ነው ሻይሽ የሚጣፍጠው፣ በጣም ያምራል። አመሰግናለሁ ወንድሜ። በጣም የሚል ሻይ ነው። አመሰግናለሁ። እኔ እኮ ሻይሽ ብቻ መስሎኛል፣ ሳቅሽም ለካ እንዲጣፍጣል። ያምራል። አመሰግናለሁ። በጣም ነው ደስ የሚለው። አመሰግናለሁ ወንድሜ። እና በዚህ ቀጥይ። እዚህ ድረስ አክብረህም ስለመጣህ እግዚአብሔር ያክብርልኝ። እኔም አመሰግናለሁ አንቺም እዚህ ድረስ ስለጋበሽኝ። ከኔ ከሞክሮ እንድትወስድ ነው። ጠንካራ ሆነ ስራህን ሰርተህ በቃ ጎበዝ ሆነ ለሰዎች እንድታሳይ። ትክክልሽ። ለዛ ነው ቃልዬ እዚህ ጋር እየኖርን አንተ እዛ የማዘርን ትኩስ እንጀራ ለመርክ ከቤት መውጣት እኮ አቃተ። እኔም አሁን ጀምሬያለሁ። አሁን በሬ ላይ እኔ ሱቅ ሰርቻለሁ። እሺ አሁን እሷ እስከምታልቅ ነው እኔም እንግዲህ ወጣ ብዬ ጀምራለሁ። እንግዲህ የሚጀመረም የሚሸጠውን ነገርም አንዳንድ ነገሮችንም እዛ ያመጣ ጎበዝ ሆነ መስራት እንዳው ምን አለ መሰለህ አሁን
ድንጋይ አንድ ቦታ ቁጭ ካለ ባለፈው ነገር ያለው ቁጭ እንዳለ ቀረ ብያለሁ። ትክክል። ተቦታው ተንፋቆ ግን ተመተ ያሞቀናል ቤት ይሰራል ብያለሁ። ግን አንድ ቦታ ቁጭ ማለቱ አእምሮ ማደንዘዝ ነው። አሁን ደግሞ ብዙም ተስፋ አለ። በርታ። እሺ። ሰውና እንጨት ተሰባሪ ነው። ማዘር አንድ ነገር ቢሆኑብህ ነገ ጧት ተስፋ ቆርጥም እዚህ ጋር ጥንካሬ ስራ አለ። ትክክል። እውነትሽ ነው። እና ያን ነገር ነው እኔ የምነግርህ። ከዛም ነው እዚህ እንድትመጣ። እሱማ ነው ትክክል። ከአንቺ ብዙ ተሞክሮ ወስጃለሁ። ራሴንም እንድችል ይሄ ያጠናክረኛል ማለት ነው። በጣም ደስ የሚል ሀሳብ ነው። እንደዛ ነው። እና ካለ ታዲያ ከሚደበቅ ለምን አሁን የገጠመኝ ካለ የገጠመኝ በስልክ ምን የለም ይኖራል። ታይ የለበሽ ነገር አለ የተሰማኝ ነው። አነቃቂው ያሉሽን አነቃቂው እሱ መናገር ትችላለሽ። አሁን ግን እንደዛ እንደወረደ ሳይሆን ትንሽ ፍልፍል አድርገሽ ያው ሚዲያ ስለሆነ እንደዛ ሳይሆን ያው አነቃቂው አሉኝ እኔ የሆነ እንደው ረጅም ዓመት ወንድ ልጅ ሲቆይ ችግር ነው ምናምን አሉኝ። እሱን አይደለም ይቅር እንዴና ይቅርቺ ነገር እና አንድ ሰውዬ ደግሞ ምንድን ነው ያለኝ ፀጉርሽ አበረ። እሱ መዝሙር ሲዘምር አንቺ እንደዛ ፀጉርሽ ንፋሱ እንዴ ፀጉሬ እዛ እንትን ላይ ስንቀረጥ ንፋስ በጣም እያስቸገረን ነበር። አረ ወይ ብዬ እንደዚህ ያስኩት እንደዚህ ሲቆን ነው ወደዛ ነው ወደዛ ሲወስደው እና ይሄን ነገር ነው ያለኝ። አውቄ አይደለም እለዋለሁ። አውቄ አይደለም ማለት እፈልጋለሁ። እንዴ ምንድን ነው ያለው? አብረሽ ለምን አልዘመርሽ? ምን ያለኝ አብረሽ መዘመር ነበረብሽ ነው ያለኝ። እንደውም እየዘመርሽ እየተቀበልሽኝ እኮ ነበር ንፋሱን በማለ እኮ ያደናቀፈን እንጂ ንፋሱ ወደ ሰማይ ሲያቆመኝ ፀጉሬ ወይ ብዬ ራሴን ያዝኩ። አሞተኝታም ተስፋ እንዳትቆርጥ እያለ የሚያወራ የሚዘፍን ዘፈን ነበር። ስሙ ሰለሞን ምን እንደው ስሙ ጠፋብኝ። እስቲ ትንሽ በይልኝ። ኧረ እኔማ ሆነ አለ እንዴ ለምን ትንሽ በይልኝ። የእውነት አላስኩትም ጥፍት ብሎብኝ። ኧረ ትንሽ በይልኝ ያነቃቃኛል። አይ ነው ትንሽ በይልኝ እንዴ። እሱ እንዳውም ለሰዎች ብዙ ሰዎች መጋበዝ የሚፈልገው ነበር። እያጠናሁት ነበር ጠፋብኝ። ረሳዋለሁ። ሙከራ አለብሽ። አይ ወይ ደብቀሽ ነው እንጂ አውቀሽ ነው እንጂ አይኔ እንደዛ አይነት ሰማይ ስሜት ባይገርም አውጥቼ ነው እንጂ ማውራው የመደባበቅ ምናምን መሸፋፍ ነው ማለት። አሁን እኮ ማንንም ባይኖር ትይልኛለሽ ሰው ስላለ ነው እንደዚህ ስለሰው። አይ ነው እነሱን አልፈራም። ፈራውን አንድ ፈጣሪ ብቻ ነው። ሰውን አልፈራም። ሰውን አክብረው እንጂ በማንነቱ አትፍራ። ሰው በማንነቱ ሰው ስለሆነ ብቻ ታከብረዋል። መፍራት ያለበት እግዚአብሔርን ብቻ ነው። ትክክል። ምክንያቱም ምድርን ብትሆን እግዚአብሔር ነው፣ ወደሱ ብትሄድ እግዚአብሔር ነው። እንደዛ ነው። እንደዛ ብዬ ነው የማስበው። ሌላ እንግዲህ ምን ትላለህ? እንግዲህ ተቀብዬሻለሁ። እንግዲህ ዘፍንም በላሽኛል። እኔ የምዘፍንልሽ እንግዲህ የብስራ ጋረደው ነው። እኔ አንጀትሽን ልድፋ ላቀርቅርልሽ ይላል ርዕሱ። ልጀምርልሽ? እኔ አንጀቴን ልድፋ ላቀርቅርልሽ መጨነቅሽ ለምንድነው ስለኔ የሚሰማ አደረሽ እስቲ ምን ተወጣሽ መጨነቅሽ ለምንድነው ስለኔ የሚሰማ ካደረሽ እስቲ ምን ተወጣሽ እኔ እንጂ ደንዳና ያደረኩት ሲነ እኔ እንጂ ፍቅርንሽ የገባሁት ባይንሽ ተፍኝ እኔ እንጂ ያሬ ይቀጥላል። ዘፈኑ ምን ይመስላል? ድምጽ አሪፍ ነው። ድምጹ ጎበዝ፣ በርታ። አመሰግናለሁ። እንደዛ ነው የምልህ። አመሰግናለሁ። እናመሰግናለን። አሁን የቀረው ምን መሰለ አሁን እኔ ማመሰግነው ሰው አለ አሁን እና ከልጅነቴ ጀምሮ አብሮ አደጊ እዛው አንድ አካባቢ ነው ያደግነው። የልጅነት ጓደኛዬ ነው። አሁን አሜሪካን ዋሽንግተን ዲሲ ነው ያለው። አቡሽ ተሪሳ ይባላል። ማቲዩስ ተሪሳ እና ትላንት ሰላም ብሎኛል እና መቼ ነው እንደውም ከቃል ጋር አይቶን እና በጣም ነው ደስ ያለኝ ቪዲዮአችሁን አይቼ እና በጣም ነው የተደነቁት ስትበሉ ቁጭ ብላችሁ እና ያንተ መቼ ነው ነገ ነው
መቼ ነው አሉኝ። አዎ ነገ ነው አልኩት። አቡሽ አመሰግናለሁ፣ እግዚአብሔር ያክብርልኝ፣ እወዳለሁ። እንግዲህ ሰዎች አው ከውጪም ከሀገር ውስጥም እየደወሉ የሚያበረታቱን አሉ። እነሱንም በጣም ከልብ ነው ማመሰግነው። እግዚአብሔር ይስጥልኝ። በስደትም ይሄዳችሁ ውጭ ያላችሁ ለስራ ሊሄዳችሁ እና ስላደረጋችሁልን ድጋፍ በሞራልም በምንም ስላደረጋችሁልን ድጋፍ በጣም አድርገን እናመሰግናለን። እንወዳችኋለን። ከፊታችሁ አንለያይም። እኛ አዎ ሰዎች በጣም መልካም ናቸው። መልካም አስተሳሰብ አላችሁ። እኔም እወዳችኋለሁ። የእውነት እግዚአብሔር ያክብርልኝ እላለሁ። የኛ መጨረሻ ፍጻሜ እንዲያው ምኞቴ ነው ከእግዚአብሔር ጋር ምን ደረጃ እንደደረስን ማየት እንዲችሉ እግዚአብሔር ይርዳን እላለሁ። እና ሰዎች የእውነት ከልቤ ነው የምወዳቸው። እንደው ምን ይላሉ ቃልዬ ድብር ብሎን ያንቺ ሳቅ ስንሰማ እንስቃለን። የእውነት ብዙ ሰው ብሎኛል እንደዚህ ያንቺ ሳቅ ስንሰማ እንስቃለን፣ ያዝናናናል። ከድብርት የሆነ እንወጣለን ያሉኛል። የኔ ሳቅ የሚያዝናናችሁ ተዝናኑ፣ አብሽር። እኔ ቢከፋኝም እስቃለሁ፣ እንዳያችሁኝ ነው እስቃለሁ። እና አንለያይም ብዬ ከእናንተ ጋራ ሚሊዮን የታምራት ዘፈን ጋብዛችኋለሁ። ትኑሩልኝ፣ አኮራችሁ። ልክ እንደ እግዚአብሔር ኮራሁ። በሞራንም ቃልዬ ደስ ይለናል፣ ሳቅሽ ያዝናናል ለምትሉኝ ሁሉ በሙሉ የእውነት ኮራሁባችሁ። እኔ ሳቅ እንደሚያዝናናችሁ ራሱ አላውቅም ነበረ። እና ምን ነበር ያለችኝ ልጅቷ ዛሬ ደውላ የእውነት ቃልዬ ላንቺ ስል ምንድነው ይሄ የምንሰራው አለ አይደል እንትኑ ይሄ አሁን ያመጣው ላንቺ ስል እንትን አደረኩት ብላኛለች። ለሳቅሽ ስል አበሻን አልወድም፣ በጣም ወደው ፈረንጆችን ነው ስለሚያናደዱኝ ብላኛል። ግን ላንቺ ስል አንቺ ካበሻ ውስጥ አንቺ ወደድኩ፣ ሳቅሽ ያዝናናኛል ብላኛለች። ዛሬ ጣት ደውላ አመሰግናለሁ። እኔ ወደት የነሳቅ ታዝናናችሁ፣ ተዝናኑልኝ። የታምራት ዘፈን አንለያይም አለሁላችሁ። አብሽር፣ እድሜና ጤና ይስጠን። እርግጠኛ ነኝ አይዞሽ ጀምር ዛሬ ነገ በያዝነው ፍቅር ምን አለብኝ ለሰማይ መስለም አንለያይማ 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 እርግጠኛ ነኝ አይዞሽ ጀምር ዛሬ ነገ በያዝነው ፍቅር ምን አለብኝ
ቢመስሉ ያምራል ያብባል ፍቅራችን አንለያይም 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 እናመሰግናለን። ተመልካቾቻችን እንግዲህ አዲሱ ቅመሞች በሚለው መተናል። እንግዲህ አበረታቱን። ቅመሞቹ ይላል። በዚህ በአዲሱ ቅመሞቹ በሚለው ቻናላችን እኛን ስፖንሰር ማድረግ የምትፈልጉ ካላችሁ ስፖንሰር ማድረግ ትችላላችሁ። የምታበረታቱን ካላችሁ ብታበረታቱን፣ ብትደግፉን እና እኛንም መደገፍ የምትፈልጉ ሰዎች ብትደግፉን፣ ብትረዱን እና ድጋፍ ብታደርጉልን ብለን እናስተላልፋለን። ቆይታ ተመልካቾቻችን ብለን የሚመስል ነበረ። የእውነት ከልብ ይወዳችኋለሁ፣ እግዚአብሔር ያክብርልኝ ብያለሁ። እናመሰግናለን ብያለሁ። እሺ እኔም በጣም ነው ተመልካቾቻችን የምናመሰግነው። ፕሮግራማችን ይሄን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። እግዚአብሔር ይስጥልኝ። እንግዲህ ልንለያይ ነው። እንግዲህ እሺ ወንድም፣ እሺ ቻው 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 በእናትህ ቻው ቆላስ ወጣ። እሺ በይ እንግዲህ ቻው። ቻው በለኝ። እሺ ቻው። እሺ ደህና ሁኚ።